ተሽጦ ከሚገኘው ብር ተከፋፍለን ለመለያየት ነው። ነው አልበሙ እንዳይወጣም ሁሉ የሆነ ሰዓት ላይ ሆልድ እንዲደረግ ሁሉ ታስቦ ነበር። አይ ሞራሊ ነው ተወዳድሮ ወደክ ተብሎ ዋራት ነገረኛለሁ። ኒውዮርክ በቆየንበት ጊዜ አንዳንድ መሰረቶች መጣል የሚችሉበት አጋጣሚዎች ተፈጥረው እንደነበረ አስታውሳለሁ። ግን በዛ ርቀት እንደማይሄድ የተረዳሁት ያኔ የሚገርም ባንድ ይቋቋም ደግመህ ትገባለህ ባንድ ውስጥ ለሞት ሙት ሆኝለት መቼ ቀመጣለሁ እሮጣለሁ ባንዱ በመፍረሱ ይቆጫል። መክፈል ያለብኝ ነገር ከፍዬ ነው የወጣው። ተካፍሎ የተገኘው ብር 1000 ብር አይሞላ። አልበሙ ሲወጣ እርስ በርሳችን መግባባት አልነበረንም። ጃኖ ባንድ የሮክ ሙዚቃ ባንድ ነው። አንተ አሁን የሮክ ሙዚቀኛ ነኝ ነው የምትለው? ሃሌሉያና ከይዋ አድማጮቻችን ኢትዮፒካ ሊንክ ነው ያደመጣችሁ የምትገኙት። በአራዳ ኤፍኤም 95.1 ላይ እንገኛለን። ዛሬ ደግሞ እንግዳ ይዘን መተናል። ተወዳጁ ድምጻዊ ኃይሉ አመርጋ ነው የዛሬ እንግዳችን። ኃይሉ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ብዙ ጊዜ ያው ኢንተርቪው ላይ አትታይም። ያው አሁንም በብዙ ጉትጎታ ነው እዚህ የመጣው። እዚህ ስለመጣህ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ለምንድን ነው ኢንተርቪው መደረግ አትወድም? ብዙ ጊዜ አትታይም። ስራ ይዘህ ሳትመጣ ኢንተርቪው ማድረግ ብዙ ጊዜ ብዙ ትርጉም የሚሰጥ ነገር ነው ብዬ አላምንምና ከስራ በኋላ ይሻላል። ስራ ይዘህ ስትመጣ የምታወራበትም ርዕስ ይኖርሃል፣ የምታወራበትም ሀሳቦች አታጣም እና ስለምታወራው ነገር ራሱ የሆነ ተጨባጭ የሆነ ነገር ስለሚኖር ለዛ ብዬ ነው። ስለዚህ አሁን ወጣ አልበሙ። እዚህ ጊዜው አሁን ነው ያደረሰ ማለት ነው ኢንተርቪው ማለት። አሁን የኢንተርቪው በጣም ደስ ይላል። በመጀመሪያ እንኳን ደስ አለህም። አልበም ማውጣት በጣም ብዙ ልፋት እንዳለው ግልጽ ነው። አንተ ደግሞ ብዙ እንደለፋበት አውቃለሁ በበኩሌ። ስለዚህ ስላሳካ እንኳን ደስ አለ በአምላክ። ስለዚህ ከሱን ጀምር። እንዴት ነበር የአሁን አልበም ጉዞ? በጣም ብዙ ጣውረዶች አሉት። ብዙ ደስ የሚሉ አጋጣሚዎች ነበሩት። በህይወቴ ውስጥ የምታሳልፋቸው እያንዳንዳቸው ለህይወት ትላልቅ ትርጉም የሚሰጡ የህይወት መንገዶችና መስመሮች አሉ አይደል? ከነዛ መስመሮች መሀል አንዱ አድርጌ የምመለከተው አይነት ጉዞ ነው። ምክንያቱም ከዚህ በፊት ገና ሙዚቃ ሲጀምር የነበረኝ የህይወት መንገድ አለ። ከዛ ከጃኖ ጋር በነበርኩበት ጊዜ የነበረኝ የህይወት መንገድ አለ። ሁሉም የየራሳቸው የሆነ አዳዲስ በር የከፈቱልኝ መንገዶች ናቸው። አሁን ደግሞ ራሴን ችዬ የራሴን ቀለም ይዤ በራሴ መንገድ የምመጣበት አጋጣሚ ስለነበረ ብዙ ውጣ ውረዶች፣ ብዙ ፈታኝ ነገሮች፣ ብዙ አስደሳች አጋጣሚዎች፣ በህይወት ውስጥ ደግሞ በጣም ትላልቅ ትምህርቶችን የምታገኝባቸው የህይወት አጋጣሚዎችን ያሳለፍኩበት ጊዜ ነበር። የዘገየኸው በእነዚህ ውጣ ውረዶች ምክንያት ነው? ምክንያቱም ከጃኖ ባንድ አባላት አልበም ያወጣው አንተ የቆየው አንተ መጨረሻው አንተ ሆንክ። በነዛ ምክንያቶች ነው። እነዛ አንዱ ምክንያት እሱ ነው። ሁለተኛው የራስን ቀለም ፈልገ ማግኘት። አሁን የራስን ቀለም ስለ በፊት ሰራ የነበሩት ነገሮች የኔ ቀለም አይደሉም ማለት ሳይሆን ሙሉ ለሙሉ አንተን የሚመስል ሙሉ ለሙሉ በቃ ይሄ ተናግረህም ዘፍነህም ሀሳብ አቅርበህም ነገ ተጠያቂነት ይዞብህ የሚመጣ ነገር ነው። ይሄ ኃይሉ ነው እንደዚህ ያደረገው የምትባልበት ነገር ነው። ሶ እሱን ነገር ከመስራት በፊት ብዙ የማሰላሰያ ብዙ የማሰቢያ ነገሮችን የማውጠንጠኛ ጊዜ ያስፈልጋል። ሶ ረጅም ጊዜ ፈጀብኝ እሱ ይመስለኛል። ዜማዎቹን መስራት፣ ሀሳቦቹን ከዜማዎቹ ጋር ማዋሃድ፣ ግጥሞቹን መጻፍና ወደ አሬንጅመንት መግባቱም ተጨማሪው ጊዜ ወሰደብኝ ነገር ነው።
ግን ትልቁን ጊዜ ወሰደብኝ ይመስለኛል ወደ ራሴ መመለስና የምሰራቸው ነገሮች ላይ በትክክል እኔ ማምንባቸውና የኔ የህይወት መርሆቼ መሀል ውስጥ ያሉ ነገሮች ናቸው ወይ የሚለው በጣም ትልቅ ጊዜ ወስዶብኛል ብዬ አስባለሁ። እንመለሳለን ወደ አልበሙ። አሁን ነው የአልበሙ ርዕስ በነገራችን ላይ ኃይሉ ወጥቷል፣ እየተደመጠ ነው፣ ማድመጥ ትችላላችሁ። በጣም አሪፍ አልበም ነው። ስለ ሙዚቃዎቹም ተነግረናል አንዳንድ ጉዳዮች። ግን ቅድም የሙዚቃ ህይወትን በሶስት ከፍለው ሆነ ከጃኖ በፊት በጃኖ ውስጥና ከባንዱ በኋላ በፊት ስለነበረው እናንሳ። ምን ነበር ያ የሙዚቃ ህይወት? እንዴት ነበረ? ስንት ሙዚቃዎች ሰራ ከዛ በፊት በነበሩት ጊዜያት? ስለሱ ንገረን። ጃኖ ከመግባቴ በፊት በህዝብ የሚታወቁ 2 ስራዎችን ሰርቻለሁኝ። ሬጌ ከሚሴና ቆንጆ የሚል ዘፈን ለህዝብ አቅርቤ ያው ጥሩ ተቀባይነት ነበራቸው በጊዜያቸው። ከዛ በፊት የነበሩኝ ነገሮች ያው የሙዚቃ ህይወት መሰረት የምጥልባቸው አጋጣሚዎች ስለነበሩ ከትንሽዬ ክለብ ጀምሮ ከዛ ወደ ትላልቅ ባንዶች የመሄድ ከዛ ደግሞ የራስን ዘፈን ይዞ የመውጣት የራስን ዘፈን ይዞ ከመውጣት ባሻገር ወደ ትላልቅ ሀሳቦችን ትላልቅ የሚባሉ በሀገርም በማህበረሰብም ደረጃ ጥሩ የሚባሉ ሀሳቦችን ይዞ ለመቅረብ የሚደረግ የህይወት ጉዞና በሙያ የምትመርጥበት የህይወት መንገድ ነበረ። ያው ልጅነትም ስላለበት ብዙ ጣውረዶች ነበሩት። የሚገርምህ ነገር አልበሙ ከምንድነው ወደ ጃኖ ከመግባቴ በፊት የጀመርኩት አልበም ነበረኝ። ከኤርሚያስ ጊዲ ከሚባል ወንድሜ ጋር አብረን የጀመርነው ከሚካኤል ኃይሉ ያቀናብረው የነበረ አልበም ነበረኝ። ወደ 9 ዘፈኖች ሰርተን አጠናቀን ነበረ። ያው የጃኖ ሀሳብ ሲመጣ ወደዛ ስቀላቀል ነገሮቹ እዛ ጋር አቆሙ እንጂ እንደዛም ብዙ ነገሮች ነበሩት። ከጃኖ በፊት የነበረው እንትኔ የራሴን ቀለም የማግኘት ብዙ ነገሮችን የመሞከር ትክክለኛው ፖቴንሻሊ የቱ ጋር እንዳለ የማወቅ ሂደት ነበረ። በጣም አይ ቲንክ መሰረት የጣልኩበት በሙዚቃ ህይወቴ ውስጥ ሙያ የመረጥኩበት በህይወቴ ውስጥ መወደውን ነገር ለመስራት የተዘጋጀውበት እና ደግሞ ከብዙ ሰዎች ጋር የመተዋወቅና ለሙያዬም ትልቅ በርና አጋጣሚዎችን የፈጠርኩበት እነዛ ዘፈኖች የሰራሃቸው በፊቶቹ ያልወጡት ማለት ነው? ያልወጡት ተውካቸው በቃ ብዙዎቹን ትተናቸው ነው ወደዛ ይሄድ ነው። አልበም ላይ ምንም የጨመርኩት ነገር የለም። ከነዛ ዘፈኖች ውስጥ የጨመርናቸው ምንም አይነት ዘፈኖች የሉ ማለት አይረቡም ነው ምንድነው? አይ በጣም አሪፍ ስራዎች አሉት። እኔ በዛን ሰዓት ስራውን ለትቼ በመወጣበት ጊዜ ለፕሮዲዩሰሬ በቃ እነዛን ዘፈኖች አትሊስት ዜማና ግጥሞቹን ለሌሎች ሙዚቀኞችና ለሌሎች ዘፋኞች በመስጠት እንዲጠቀምበት አስበን ስለነበረ ለሱ ትቼለት ነው የወጣሁትኝ። ግን አይ ቲንክ 2 ዘፈኖች ምናምን ናቸው ከዘፈኖች ውስጥ ለሰው የተሰጡት እስካሁን ድረስ ባለው እና ወደፊት የመሰራት እንትን ሊኖራቸው ይችላል እንደ ሁኔታው። ከኤርሚያስም ጋር ጥሩ አግባብ ስላለን ጥሩ ወዳጅና ጓደኛዬ ስለሆነ ለመስራት እንችላለን ብዬ አስባለሁ። በጣም አሪፍ። ወደዚህኛው ወደ አሁን አልበም እንሂድ እስቲ። ስለ አልበም ስራው፣ ስለ ዘፈን፣ ስለ ዜማ ስራዎቹ፣ ስለ ግጥም ስራዎቹ እንደዚህ እናውራ። ኦኬ። ስንት ዘፈኖች አሉ እና እስቲ በጣም ለምሳሌ ቅድሚያ የተሰራው ሙዚቃ ወይም በቃ ቀድመ ይሄ ለአልበም ይሆናል ያልከው ሙዚቃ ለምሳሌ የትኛው ነው? አልበሙ 13 ዘፈኖች ነው ያሉት። ከአልበሙ ውስጥ ቅድሚያ ለአልበም ይሆናል በሚል ሳይሆን አልበም የመስራት አላማ አለኝ። ግን ደግሞ ይሄ በሂደት ያለህበትን እንቅስቃሴና ነገሮች መሰረት መያዛቸውን ካወቅክ በኋላ ነው አሁን በቃ ሙሉ ለሙሉ አልበም የሚል ሀሳብ ውስጥ መግባት አለብኝ ብለህ የምትወስነው። ከዚህ አልበም ውስጥ ለመጀመሪያ ጊዜ የሰራሁት ዘፈን ትዝ ይለኛል። ሻጌ
የምትል ዘፈን ናት። ከአንድ ጓደኛዬ ጋር ከብሩክ አፈወርቅ ይባላል መኖሪያ ቤት ውስጥ ነው ሁሉ የሰራ ነው። በጣም በቃ ሀሳቡ ራሱ ገና ሲመጣልኝ በጣም ደስ ብሎኝ አክሊሉ ጋር ደውዬ እንደዚህ አይነት ሀሳብ መጥቶልኛል ምን ይመስላል ምናምን ብዬ ሀሳቡን ነግሬው በጣም ወደነው። የዛን ቀን የሚገርምህ ነገር አብዛኛው ነገር የዛን ቀን ተሰርቶ ያለቀው ነው። አሁን አልበም ውስጥ ሙሉ ሆኖ የወጣው አዎ በግጥምና በሀሳብ የዛኑ ቀን የተጻፈው ነገር ነው። በሙዚቃውም በጣም ኃይለኛ መሰረቶች የተጣሉትና ይሄ ተሰርቶ ኮንስትራክት ተደርጎ ያለቀው የዛን ቀን ነው እና የዛን ቀን ተሰርቶ ባለቀው ነው። ከዛ በኋላ ለማሻሻል በሄድንበት ሂደት ውስጥ እንደውም የቀለሙን እያጣ መጥቶብን ወደ ኋላ ተመልሰን አስተካክለናል። አዎ እና ሸጌ ናት ከአልበም ውስጥ የመጀመሪያ ዘፈኔ። የመጀመሪያ መጨረሻ የትኛውን ሰራችሁ? መጨረሻ ላይ እየሰራ ነው ይሄ ተሰርቶ ኦልሬዲ ተቀምጧል። ግን አልበም ውስጥ የመካተት ፕሮሰስ ውስጥ መጨረሻ ላይ የወሰንበት ሶረኔ የሚለው ዘፈን ነው። በመሰራት ግን መጨረሻ ላይ የሰራነው ዘፈን የመጨረሻውን አላስታውሰውም። አይገርም ብዙ ዘፈኖች ስንት ጊዜ ፈጀ? አጠቃላይ 6 አመት 6 አመት ፈጀ። በጣም ብዙ ነው። በጣም ብዙ ጊዜ ነው የፈጀው። ስለዚህ በቃ ሙሉ ጊዜ እዚህ ላይ ነበርክ ማለት ነው? ሙሉ ጊዜን እሱ ላይ ነው ያሳለፍኩትኝ። በጣም ፈታኝ የሆኑ አጋጣሚዎችም ነበሩት። ትዝ ይልህ ከሆነ በቃ ባለፉት 6 አመት የተከሰቱት ነገሮች ራሱ ብታስባቸው በጣም ፈታኝ የሆኑ አጋጣሚዎች ነበሩት። ከሙዚቀኞችም ጋር ከአብሬያቸው ከምሰራቸው ሰዎች ጋር የሚፈትኑ አጋጣሚዎች ነበሩት። ስለዚህ እሱ ነው አንድም ያዘጋጀው። በጣም ሙዚቃ የሆነ ሰዓት ላይ ቆሞ ነበረ። ክለብ ውስጥ መስራት ምናምን በኮሮና የተነሳ ቆሞ ነበር። የቆመበት ሰዓት ላይ አድቫንቴጅም ነበረው ዲስአድቫንቴጅም ነበረው። ዲስአድቫንቴጁ ያው ስራ እየሰራ ሲሆን ገንዘብም የምታገኝበት ሌላ አማራጭ ይኖርሃል። ራስህን የምትደጉምበትና ስራህንም የምታፋጥንበት ለስራህም ግብአት የሚሆኑ ነገሮች የምታገኝበት ሰፊ አጋጣሚ ይኖርሃል። እሱ መቆሙ ትንሽ የሚገዳደርህ ነገር ነው። በተቃራኒው ደግሞ ብዙ ሙዚቀኞች ነጻ ነበሩ። ክለብ ምናምን አይሰሩም ስለነበረ በጣም ነጻ በነበሩበት ጊዜ በግልጽ ያገኟቸው አጋጣሚዎች አሉ። በተለይ ከብሩክ ጋር ቆንጆ 3 ዘፈኖች የሰራ ነው በዛ አጋጣሚ ነው፣ እሱ ሰዓት ነው። እሺ ከአሁን አልበም አንድ ሰው ለምሳሌ አልበሙን እስቲ ኃይሉ አልበም አወጣ እስቲ የትኛውን በቃ ቆያ ያን 2 ዘፈኖች ልስማ መጀመሪያ ቢል የትኞቹን ዘፈኖች ነው መጀመሪያ መስማት አለበት የምትለው አንድ ሰው? አሁንንና እመኛለሁን። በጣም ጥሩ። እሺ እንቀጥላለን። ስለ አልበሙም ወደ በኋላ ላይ እናነሳለን። ሌሎች ጥያቄዎችም ልጠይቅህ። እሺ አሁን 2 ዘፈኖች አስመርጫለሁ ከአልበሙ ላይ። እሺ አጠቃላይ ከጃኖ ባንድ ዘፈኖች 2 ዘፈኖች በቃ አንተ የምትወዳቸው የትኞቹ ናቸው? ከተራራው ማዶና ራሴን አልዋሽም። እሺ የምን ጊዜም 3 ምርጥ አልበሞች የትኞቹ ናቸው? ዝምታ እንደ ሁሉም ሰው ማለት ነው። የቴዎድሮስ ታደሰ ዝምታ፣ የእጅጋየሁ ሽባባው ሰምና ወርቅ ነው አይደል? በእንግሊዘኛ ጎልደን ዋክስ ምናምን ይሉታል መሰለኝ። ሰምና ወርቅ። 3ኛው ያበበ ተካ አልበም። እሺ ከድሮ ዘፈኖች ደግመህ መዝፈን የምትፈልገው የትኛው ነው? አንድ ዘፈን እስቲ ከድሮ ዘፈኖች ዝፈን ብትባል
ይገርማል። አስቤ በዚህ ደረጃ በጥልቀት አስቤበት አላውቅም። ግን የቤት ስራ የስቱዲዮ ስራ ሰጥቻለሁ። እዚሁ ትንሽ ደቂቃዎችን ሰጥና እስከዛ ድረስ ሌሎች ነገሮች ስናወራ እሺ ታስባለህ። እሺ እሱን እሺ ከማን ጋር አብረ መስፈን ትፈልጋለህ? አንድ ሰው ከሀገር ውስጥ ከእጅጋየሁ ሽባባው። እሺ እሺ ስለ ዜማ ስለ ግጥም ጉዳዮች ደግሞ እናወራ። እሺ ያንተ ከዚህ በፊት የነበሩ ስራዎች ላይ በአሁኑ አልበም ላይ ያንተ ተሳትፎ ምንድነው? የግጥም ዜማ ላይ ከዚህ በፊት የነበሩት ስራዎች ላይ በአብዛኛውን ዜማ ነው የተሳተፍኩት። ግጥም ላይ ትንሽ ገባ ወጣ ላለው እንጂ ሙሉ ተሳትፎ ምናምን አልነበረኝም አብዛኞቹ ላይ። ዜማዎች ላይ ግን በአብዛኛው ተሳትፍ ያለው ከ3 ከ4 ዘፈኖች በስተቀር ሌሎቹን ዜማዎች በሙሉ ራሴን የሰራኋቸው። ራሴን የሰራኋቸው። ለሌሎች የሰጣቸውስ አሉ? ለሌሎች የሚገርም ጥቂት ዘፈኖች ነው የሰጠሁት። ለሀና ግርማ ዘመናዊ ነው አይ ቲንክ ለሀና ግርማ ሌላስ ለሌላ ለእዮብ መኮንን የሰጧቸው 3 ዘፈኖች እሮጣለሁ፣ ወደ እናቴ ቤትና ትክክል ነሽ አንቺ ያንተ የኔ ዜማዎች ናቸው። ከእዮብ ጋር ብዙ ሰሩ ነበር ማለት ነው? ከእዮብ ጋር በጣም ወዳጆች ነበርን። የመስራት ሀሳብ ምናምን ኖሮን ሳይሆን እንደዚሁ በመግባባት ውስጥ እዮብ በጣም የምወደው ጓደኛዬ ስለነበረ በነበረን ቅርበት ውስጥ ዜማ ስራልኝ የሚል አስደንጋጭ ሀሳብ ይዞ መጥቶ እንዴ እንግዲህ አስበው የእዮብ መኮንን የመጀመሪያው አልበምን አስበው። ከዛ እንደዛ አይነት አልበም ለሰራ ሰው ዜማ ስራልኝ ተብለህ ጥያቄ ሲቀርብልህ በጣም ነው የሚያስደነግጠው። እኔ ገና በዛን ሰዓት ጃኖ ውስጥ ገብቼ ገና በቃ እንደዛ አይነት ነገሮችን ለመስራት እየሞከርኩ ነበርኩበት ጊዜ ነው እና ስራልኝ ብሎ ሲጠይቀኝ በጣም ነው የደነገጥኩት። ግን በህይወቴ ውስጥ አጋጣሚ ሳይሆን በቃ በትክክል የህይወት መስመሬ ላይ አንድ ትክክለኛ ነገር ጭሮብኝ ያለፈ አጋጣሚ የተፈጠረው በዛን ሰዓት ነው። ምንድነው ያለኝ፣ እንዴት ነው እኔ ላንተ ዜማ የምሰራው ትቀልዳለህ እንዴ ምናምን ስለው፣ ዝም በል እባክህ አንተ የምትሰራልኝ መስሎሃል። አንተ የሆነ አንድ ነገርን ወደ ሌላ ሰው ለማስተላለፍ እንደ ቱቦ ነህ እንጂ ከተፈቀደና ከተሰጠኝ የሚተላለፍበት መንገድ ነህ እንጂ እንትን አይደለም። አንተ አይደለም ሰርተህ የምትሰጠኝ ከፈጣሪ ነው የሚሰጠኝ አይነት ነገር ነው ያለኝ። እና ደግሞ የተሰሩትን ዜማዎች ሁሉ በኋላ በአጋጣሚያቸው ሄጄ ሳስታውሳቸው በትክክልም ከፈጣሪ ተሰጥቶት ካልሆነ በስተቀር ሰው በዛ አይነት ቅጽበት ውስጥ ዜማ ሰርቶ ለሰው ሊያውም ለእዮብን ለሚያከል አርቲስት ሊሰጠው አይችልም። አሁን ለምሳሌ ሮጣለሁ የተፈጠረበትን አጋጣሚ ብነግርህ ቦሌ መንገድ አስፋልቱ ገና እየተሰራ በነበረበት ሰዓት ነው። እነሱ ገርጂን ያሉት ዳግማ ያሊ ስቱዲዮ ውስጥ እየሰሩ ነው። ግጥም እየጻፉ ዜማ እየሞካከሩ የነበረበት ሰዓት ላይ ነው እና ግጥም ጽፈዋል። የሚሰሩትን ሪትም መርጠው ቁጭ ብለው እየተጫወቱ ግን በቃ እስከ ማታ 7 ሰዓት ድረስ ምንም የመጣላቸው ነገር የለም። ከዛ እዮብ ደወለልኝ። የት ነህ ባሪያው ምናምን አለኝ። ባሪያው ነው የሚለኝና እቤት ነው ያለሁት አሁኑኑ ና። እዮባ በጣም ሲወድህ ትእዛዝ ነው የሚያስተላልፍልህ እና ማንም እንቢ ብሎት አያውቅም እና አሁኑኑ ና አለኝ። ትቀልዳለህ እንዴ? የት እንዳለው እንትን ፈራርሷል መንገዱ ከቦሌ ጫፍ እስከ መስቀል አደባባይ በቃ መሰራት የተጀመረበት ጊዜ ነው። ማታ 7 ሰዓት ሌሊት 7 ሰዓት ና ከርጂ አለኝ። አረ እኔ መምጣት አልችልም፣ አሁን መንገድ ትራንስፖርትም የለም፣ ታክሲ እንኳን ላዳ ምናምን ልጥራብል ደፍሮ የሚመጣልኝ ሰው የለም ምናምን ስለው ተነጋገሩና እሺ እኛ መጣን በቃ ለባብሰ ጠብቀን አሉ። መጡ። በዛ ዞሮ በመድኃኒዓለም ምናምን አድርገው መጡ። ጭነው ሄደን ገባን።
ከዛ ዳጊ የሆነ ሙዚቃ ይጫወታል፣ ግጥም ሰጡኝ። ግጥም ሲሰጡኝ ግጥሙን ነው ያነበብኩት እንጂ ዜማ ሰራው ለማለት ራሱ አያስደፍርም። ምክንያቱም ግጥሙ ኦሬዲ ፎርም ይዞ ተጽፏል። ፎርም ይዞ የተጻፈውን ግጥም አንተ በዜማ አነበነብኩት። በቃ የኔነቴን አሻራ በምድሪቷ ሳልጥል በእውቀቴ ሳልሰራ ለመኖር ሳልታገል ለሞት ሙት ሆኝለት መች እቀመጣለሁ እሮጣለሁ ሮጣለሁ እሮጣለሁ ሮጣለሁ ለሞት ሙት ሆኝለት መች እቀመጣለሁ ምናምን ብዬ አነበብኩት። እና እኔ ዜማውን ስሰራ ዳጊ ከስር በቤዝ ላይን ይከተለኝ ነበረ። የኔነቴን አሻራ በምድሪቷ ሳልጥል ስል ድንድንድንድንድን ምናምን እያደረገ ይከተለኝ ነበር እንጂ እኔ እዛ ጋር ሌላ ጊዜ ቁጭ ብዬ ችን እንደዚህ ባደርጋት ያንጎራጎርኩኝ ይሄኛውን በዚህ ባደርገው እያልኩ እየቀያየርኩ በሚሰራበት አይነት መንገድ አይደለም ዜማውን የሰራሁት። እና በጣም የሚገርም አጋጣሚ ነው። እና ደግሞ እንደዛ ነው አንዳንድ ጊዜ ለሰው ድርሰት የሚባለው አይነት ስሜት ነው። ድርሰት ደረሰ ለተሰጠ ላንተ ደረሰ እንደ እጣ ደረሰ እንጂ እንትን አድርጋ ወይ ተፈላስፈህ ጥልቅ ገብተህ ምናምን የምታመጣው አይነት ነገር ሳይሆን ሲቀር ነው ደረሰ የሚባለው የሚመስለኝ። ሶ እንደዛ ይመጣልኝ ነገር ነው እንጂ እኔ ቁጭ ብዬ አስቤ እንትን አድርጌ ምናምን ያመጣሁት ነገር አይደለም። እና እንደዛ ነው የደረሰው። በጣም ኢትዮፒካ ሊንክን እያደመጣችሁ ነው። በአራዳ ኤፍኤም 95.1 ላይ ነው የምንገኘው። ኃይሉ አመርጋ እንግዳችን ነው። የምንወደው ድምጻዊ ነው። አዲስ አልበሙ ወጥቷል። በራሱ የዩቲዩብ ገጽ ላይ ታገኙታላችሁ። 13 ዘፈኖች አሉ። አሁን ደግሞ የአልበሙ ርዕስ ነው። እንቀጥላለን። ኢትዮፒካ ስለ ጃኖ ባንድ ደግሞ እናውራ። እሺ እንዴት ገባህ አንተ ጃኖ ባንድ ውስጥ? ዘቡ ብዬ ውድድር ነገር ይመስለኛል። ውድድር ነገር ተደርጎ ነበር አይደል? እየመለመሉ ነበር ሙዚቀኞች። ኦዲሽን ተደርጓል። አንተ እዛው ኦዲሽን ተደርጓል። እኔ እንደውም መጨረሻ አካባቢ ነው የመጣሁት። ሙዚቀኞቹ ተሰብስበው አልቀው ብዙ ነበሩ ሙዚቀኞቹ የተወዳደሩት 7 ምናምን እንሆናለን። 7 ልጆች ነበርን። ስለዚህ ከሰባት ልጆች ነው ሁለታችን እኔና ዲበ የተመረጥ ነው። እኔም ዲበም ሌሎቹም ልጆች ዘፈኑ። ቢላዙል ከአሜሪካ መጥቶ ለምናስበው ፕሮጀክት የሚሆኑን ዘፋኞች ተብሎ እኛ እዛ ትሬኒንግ ስናደርግ ቆየን። ትሬኒንግ ስናደርግ ማለት ያው እርስ በርሳችን ከሙዚቀኞቹ ጋር የሆነ ሲንክ ለማድረግ ነው እንጂ አዲስ ነገር መፍጠር ምናምን አልጀመርንም ገና እርስ በርሳችን የመናበብ ምንወደው ሙዚቃ እየተጫወትን ወደሚቀጥለው ሂደት ለመንቀሳቀስ ገና ፕሮሰስ ላይ ሂደት ላይ የነበር ነው። እና በዛ ሂደት ውስጥ ነው መጥተው ሁሉም ሰው የሆነ ዘፈን እንዲዘፈን አደረጉ። እኔም ተከታታይ ነው የነበረው። አንድ ቀን ብቻ ነው የነበረው። አንድ ቀን ነው ማለት ሌሎቹ ቀናቶች ውስጥ ሁላችንም የምንችለውን ነገር ከሙዚቀኞቹ ጋር እንድንጫወት ጊዜና እንትን ተሰጠን። ከዛ በተሰጠን ጊዜ ውስጥ ሁላችንም የምንችለውን ነገር አቅርበን ቢላዙል መጡ። የምንዘፍነውን ዘፈን ሁለት ዘፈኖች የባንዱ አንዱ መስራች ነው። የባንዱ መስራችና ፕሮዲዩሰር የነበረው የመጀመሪያው ኤርታሌ የሚለው አልበም ያው ፕሮዲዩሰር ነው የሚባለው። እሺ ከ7 ሰው ሁለታችሁ አንተና ዲበ ተመረጣችሁ ማለት ነው። ከ5 ውስጥ የሚታወቅ ዘፋኞች አሉ አሁን ታዋቂ ሆኑ? አዎ ግን ሞራላቸው ላለመንካት አሁን ስማቸውን አልጠቅስም። አይ ለምን ሞራላቸው ይነካል? ልታጣለኝ ማለት ሰዎች ትወዳደራለህ ላይሳካ አይ ነው የሞራል ጉዳይ አይደለም። ሞራል ይነካል። ተወዳድሮ ወደክ ተብሎ በኋላ ትነግረኛለህ እንዴ ለራሴ። እሺ ከዛ በኋላስ ሁለታችሁ ተመረጣችሁ።
ምን ተፈጠረ? ከዛ ባንዱ እንዴት ሄደ? ከዛ በቃ እኛ የየራሳችንን እንትን ምንድነው ዘፈን መፍጠር ጀመርን። ከኔ ዲበ ቀድሞ ኦሬዲ ከሙዚቀኞቹ ጋር አንዳንዶቹ ጋር አብሮ ይጫወት ነበረ በብዛት ማለት ከ50% በላይ የሚሆኑት ሙዚቀኞች ጋር አብሮ ይጫወት፣ ከኔም ጋር አብረን እንጫወታለን። ግን ከሙዚቀኞቹ መሀል ነው አሁን 50% ምናምን ማለት ለምሳሌ ቤዚስቱ፣ ጊታሪስቱ፣ ኪቦርዲስቱ ከነሱ ጋር ረጅም ጊዜ የመጫወት እንትን ነበረው። እኔ ስመጣ የማውቃቸው ሙዚቀኞች አይ ቲንክ አብሬ የሚጫወታቸው አንድ ድራመር ጆኒ አለ፣ ሌላኛው ማን ነበር የነበረው? አው ኤድዋርድ አለ፣ ጆኒ አለ፣ እነሱ ነው የነበሩት። ከዛ በኋላ ነው እነ ሚኪ በመሀል የነበሩ ልጆች እነ ሚኪ እነ ኪሩቤል የመጡት። በመሀል የነበሩ ልጆች ሳይስማሙ እየቀሩ አንዳንዶቹ እያቋረጡ ሲወጡ ነው እነ ሚኪና ኪሩቤል የመጡት። እና በዛ ሂደት ውስጥ እኛ አዳዲስ ነገሮችን በቃ ከባንዱ ጋር መፍጠር ጀመርን ማለት ነው። ሶ ከባንዱ ውስጥ በመፍጠር ፕሮሰስ ውስጥ በጣም ብዙ ውጣ ውረዶች እና ብዙ እንትኖች ነበሩት። እነ ሄዋንና ሀሌሉ አልመጡም በዛ ጊዜ? በዛን ሰዓት አልነበሩም። አዎ እኛ ከተመረጥን በኋላ እንደ አጃቢ ድምጻቢያን ነው የመጡት። አጃቢ ድምጻቢያን ተደርገው መጡ ከጀርባ ሆነው እንትን እንዲሉ ማለት ነው። ከዛ በኋላ አንተና ዲበ መሪ ድምጻቢያን ተደርገን ተመረጥን ማለት ነው። እሺ ከዛ ስራ የጀመራችሁት አልበም ለማውጣት ነው ወይስ ነጠላ ዜማ ለማውጣት ነው? አይ አልበም ለማውጣት ነው። ሙሉ አልበም ፕሮጀክቱ ሙሉ አልበም የመስራት ነው። እንደውም ሌሎች ቦታ የምንሰራቸውን በሙሉ ሙሉ ለሙሉ አቋርጠን ነው እንደ ወታደር ማሰልጠኛ ነው የገባ ነው። ሌሎች ቦታዎች ላይ ክለብ መጫወት አቁመን የራሳችን የነበረ ፕሮጀክት ቅድም እንደነገርኩ ጥለን ሙሉ ለሙሉ ትኩረታችንን እዚህ ላይ አድርገን እንድንሰራ ተደርጎ ነው የገባ ነው እዛ ውስጥ። ወደ ሄዳችሁ ለመወዳደር የፈልጋችሁት ወደ ባንዱ ምን ተስፋ ይታችሁ ነው? ማለት ሰምታችሁ ነው ስለነ ቢላ ስዌል አንዱ ፕሮዲዩሰር ስለሆነ ሊሆን ይችላል፣ ወይም አዲስ ገሰሰም አንደኛው መስራች ነው አይደል? የነሱ መኖር ነው ወይ አልበም የማውጣት ፍላጎት ነው? ምንድነው ባንዱስ መግባት ይፈልጋል? እኔ በግሌ የነበረው ጃኖ ውስጥ እንድቀላቀል ያደረገኝ ነገር እንትን ነው የምሰራቸው ነገሮች በእኛ ሀገር ብቻ የተገደቡ እንዲሆኑ አልፈልግም ነበር። ትንሽ ወጣ ያለ ነገር ሰርቼ ራሴንም በተለይ የሀገሬን ሙዚቃ በዓለም አቀፍ ደረጃ የሆነ ቦታ ላይ ባደርግ ደስ ይለኝ ነበረ። በዛን ሰዓት ምኞትና ፍላጎቴ እንደዛ ነበረ እና እነሱም ይዘው የመጡት ሀሳብ እኔ በጣም ለረጅም ጊዜ አስብ የነበረው ግን በቅርብ እንዳገኘው በሚመስል አይነት መልኩ ነው ለኛ ያቀረቡልን ሀሳባቸው። ያሉበት ሰዎች አዲስ ገሰሰን ስታስብ በዛን ሰዓት የቴዲ አፍሮ ማናጀር ነበረ። ከዛ በፊት ከነ ቦብ ማርሊና ዘ ዌለርስ ጋር ይሰራ ነበር እንትን አለው። ከዚህ ማርሊ ጋር ይሰራ ነበር የሚባል ታሪክ አለው። ሶ እነሱ ነገሮችን ትሰማለህ። ከዛ የተሰበሰቡትን ሙዚቀኞችና ከተማ ውስጥ ደግሞ እኛ በማናውቀው አይነት መልኩ የከተማው መነጋገሪያ ሀሳብና መነጋገሪያ እንትን ርዕስ ሆኖ ነበረ እና መተንም ከአዲስ ጋር ስንነጋገር የሚነግረን ሀሳብ በጣም ትልቅ ነው። በቃ እንደዚህ እኛ ሀሳባችን በዓለም አቀፍ ደረጃ የኢትዮጵያን ሙዚቃ ይዘን ከፍ ያለ ደረጃ ላይ ለማድረስና ሙዚቃዎቹንም በተሻለ ደረጃ በተሻለ አቀራረብ ይዞ መቅረብ ነው ሀሳባችን ምናምን ብሎ ይዞልን መጣ እና ደግሞ ይሄ አልበም በመስራት ፕሮሰስ ውስጥ ከባዱ ነገር ምንድነው? ክለብ እየሰራህ ራስህን እያስተዳደርክ ከዛ በኋላ ለአልበም ለምትሰራው ነገርም ተጨማሪ ወጪ ማውጣት የምትችልበት አቅም ማግኘት ቀላል ነገር አልነበረም። በዛን ሰዓት ባንዱ እነዛን ነገሮች ፕሮቫይድ ያደርግ ነበር። እኛ ዜማ መስራትም ግጥም መጻፍ የምንችልም ከሆነ እንጽፋለን፣ ካልቻለን ግን የተሻሉ ባለሙያዎች ማቅርበው የመስራት
አላማና ሀሳብ ስለነበረው በቃ ጥሩ ነበር፣ ጥሩ አጋጣሚ ነበረ ብለን የገባንበት። የባንዱ ንብረትነቱ የመስራቾቹ ነው ወይስ ሙዚቀኞቹ ድርሻ አላቸው? ባንዱ መጀመሪያ ሲመሰረት ንብረትነቱ የመስራቾቹ ነበር። የመስራቾቹ ባንዱን የመሰረቱት ሰዎች ነው። በጊዜ ሂደት ግን ባንዱ የሙዚቀኞቹ መሆን እንደነበረበት እናስብና መጨረሻም ላይ ከአዲስ ጋር ከተለያየን በኋላ የሙዚቀኞቹ ንብረት ልናደርገው ብዙ ርቀት ሄደናል። መጀመሪያ ግን ስትገቡ ደሞዝተኞች ነው የነበራችሁት? እንዴት? አዎ ደሞዝተኞች ነው የነበርነው። ደሞዝተኞች ማለት በየወሩ በጊዜው 2500 ብር ምናምን ነበር በወር የሚከፈለን። ከነበርንበት ስራ አንጻር በጣም ትንሽ ብር ነው። አሁን እኔ ለምሳሌ በወር ውስጥ በትንሹ ከተንቀሳቀስኩኝ 10,000 ብር ማግኘት የምችልበት አይነት ሁኔታ ላይ የነበርኩት። ምክንያቱም በደንብ እንቅስቃሴ ጥሩ ነበረ። ኤግዚቢሽን ማዕከል ከከተማም ውጪ ክፍለ ሀገሮች ምናምን እየሄድኩኝ የምሰራበት ጥሩ ደረጃ ላይ ነበር የነበርኩት። ከተማ ውስጥም አሉ የሚባሉ ክለቦች ውስጥ እና ኢሉዥን፣ አሊዜ በጊዜው የነበሩ አሊዜ፣ ውቤ በረሃ ምናምን በሳምንት 3 ቀን ምናምን እጫወታለሁ። ግን ባንዱ ስትገባ ይሁን ሁሉ ባንዱ ስገባ እነዚህ ሁሉ ነገሮች ትተን በቃ ሌላ ምን ጥቅም ነበራቸው? ምንም ጥቅም አልነበረንም። በቃ በወር ከሚከፈለን ብር ውጪ ምንም የምናገኘው ነገር አልነበረንም። እንደውም ከገባን በኋላ ብዙዎቻችን የኃይለኛ ክራይሲስ በቃ በኑሯችን ራሳችን ማስተዳደር ማንችልበት አይነት ሁኔታ ውስጥ ገብተን ነው ነገሮችን እዛ ደረጃ ላይ ያደረስናቸው። አልበሙ ሲወጣስ ምን አሁን ኤርታሌ አልበም ወጣ መጀመሪያ እንዴ ባጭር ጊዜ ነው ወጣው አይደል? ቶሎ ሰርታችሁ አልበሙን አወጣችሁ። አሪፍ አልበም ነው። ከዛ ከአልበሙ ያገኛችሁት ነገር ነበር ወይስ ደሞዝ ተጨመረላችሁ? ምን እንደም ታገኙት? አልበሙ ሲወጣ እንደ በዓለም አቀፍ ደረጃ እንደሚደረግ አይነት ነገር ተደርጎ ለእያንዳንዳችን 25,000 ብር እንዲሰጠን ታሰበና ከዛ የታክሲ ሹ ምናም ሊኖር ስለሚችል ተብሎ 5,000 ተቀንሶ 20,000 ብር ተሰጠን። እሱ ነው የተደረገልን። አልበሙ ሲወጣ የተደረገልን ነገር እሱ ነው። ላይክ እንደ ሪካርዲንግ ዲል እንደሚባለው ስትፈራረም የሚሰጥ የሆነ ብር አለ አይደል? ሪካርዲንግ ዲል እንደሚባለው እንደዛ ነው የተደረገልን። በመሀል ግን ሁላችንም ራሳችንን በቃ ኑሮ ምናም መክፋት ምናም ሳንችል ስለቀረን ይሄ በየወሩ የሚሰጠን ብር እንዲስተካከልልን ተብሎ 5,000 ብር ተደረገ። ግን 5,000 ብር ሲደረግ ታክስ ምናምን ተብሎ ደግሞ ከሱ ላይ ደግሞ 11% ነው ምናምን ተብሎ 3,800 ምናምን ብር ምናምን ሲሰጠን አስታውሳለሁ እየፈረምን ምናምን። ከዛ በኋላ ኮንሰርቶች መስራት ጀመራችሁ አልበሙ ከወጣ በኋላ። ከዛ ኮንሰርት ስትሰሩ ይከፈላችኋል? በየኮንሰርቱ የሆነች ብር የምትመጣ አለች። ግን ይሄን ያህል በህይወት ውስጥ ለውጥ የሚያመጣ ብር ተከፍሎን አያውቅም። የምትመጣው ብር 10,000 ብር ሊሆን ይችላል። 10,000 ብር 5,000 ብር ሊሆን ይችላል። እንደውም ማስታወሰው አንድ ስራ በጣም ኃይለኛ ስራ ተሰራና ሰክሰስፉል ነበረ ስራው እና ተሰርቶ ስፖንሰር ምናምን ነበረንና የመጀመሪያው ቀን የተሰራበት ቀን 10,000 ብር 10,000 ብር ስጧቸው ለልጆቹ ምናምን ተባለ። ከዛ 10,000 ብር አንቀበል፣ የሚሳቡ ተሰርቶ የሚጠቅም ነገር ካለ የሚጠቅም ነገር ጠቀም ያለ ነገር ይሰጠን እንጂ በህይወታችን ውስጥ እስከመቼ ነው ትናንሽ ብር እየተቀበልን ምን ቆየው ምናምን ብለን ሂሳቡ ተሰርቶ ሲመጣ 5,000 ጭራሽ ወደ ኋላ ያው ከባድ ነገር ነበር የነበረው። እሺ ከዛ በኋላ ግን ያው ይሄ ሁሉ ችግር ኖሮም እንግዲህ ያው ደስተኞች አልነበራችሁ ማለት ነው በአከፋፈሉ? ያ ደስተኛ አልነበርንም፣ ግን አላማው ላይ ይመስለኛል ሁላችንም እንትን ነበረን የሆነ ደረጃ ላይ የመድረስ በቃ እኔ በግሌ ይሄ ሀገርህን በመውደድ
ለሙያ በመታመን ውስጥ የሚከፈል መስዋዕትነት ብዬ ከማስባቸው ነገሮች መሀል አንዱ ነበረ በጊዜው። ምክንያቱም የሆነ ሰው ለሀገሩም ሄዶ ይሞታል እኮ ማለት ወታደር ሆኖ ምናምን ይሞታል። ይሄ ደግሞ በኑሮ ውስጥ በትናንሽ ነገሮች የምትከፍለው መስዋዕትነት ነው። ሶ ሀገርን በሚመለከት በዛ አይነት ደረጃ ሀገራችንን ማስጠራት የምንችልበት አጋጣሚ የሚፈጥርልን ነገር ከሆነ ለምን ብንከፍል ምንም ችግር የለውም፣ ብንነጫነጭም ቢጎልብንም ብንከፍል ምንም ችግር የለውም ብለን ነበር መቆር ደረጃ ላይ በአንዱ ትልቅ ቦታ ላይ ይደርሳል፣ ያኔ እንጠቀማለን የሚል ሀሳብ ነው። ያ ስሜት ነው እንደዛ በጽናት እንድትሄዱ ያደርጋል። ግን ደግሞ በአንዱም ጥሩ መንገድ ሄዷል። በጣም ትልቅ መድረኮች ላይ ኮንሰርቶችን አቅርቧል በተለያዩ የዓለም ክፍሎች አይደለም፣ ብዙ ቦታ ዞራችሁ። እነዛን ኮንሰርቶች ስታቀርቡ የነበረው ነገር እንዴት ነው? ወደዛ የተጠጋችሁ እንደሆነ ወደ ምትፈልጉት ግብ እየደረሳችሁ እንደሆነ እያሰባችሁ ነበረ? መስሏችሁ ነበር እዛ እንደምትደርሱ? በደንብ ነበረው። ያው የኦዲየንሱ ልዩነት ምንድነው? እኛም ሄደን ስንሰራ የምንሰራው ለአበሻ ኦዲየንስ ነበረ። ግን አንዳንድ ቦታዎች ላይ ለምሳሌ ማርከስ ሼፍ ማርከስ እሱ ቤት ውስጥ አንድ ቀን ኒውዮርክ ያቀረብነው ኮንሰርት ላይ በጣም ብዙ ፕሮዲውሰሮች መጥተው ነበረ። እንዳጋጣሚ ሆኖ እንደውም ትዝ ይለኛል ከእጅጋየሁ ሽባባውም ጋር የተገናኘንበት አጋጣሚ የተፈጠረው የዛን ሰዓት ነው። ሌላም ኒውዮርክ የነበረን የመጀመሪያ ሾዋችን ላይ ብዙ ፕሮዲውሰሮች መጥተው ነበረ። ግን የኛ ስራ የዛን ሰዓት ላይ የነበረን ስራ ያው መስራት የምንችልበት ፖቴንሻል እንደነበረን አውቀው ግን ደግሞ ወደሚቀጥለው ስቴፕና ይሄ ኢንተርናሽናል ማርኬት ውስጥ ለመግባት እኛ ሳንሆን ፕሮዲውሰሮቻችን ማናጀራችን እነሱ ነበረ ያን መንገድና የሚያውቁትና የሚዘረጉት። ሶ በሄድንበት ኮንሰርት የተሰራው ለኢትዮጵያ ኮሚኒቲ ነው አብዛኛውን ኮንሰርት ያቀረብነው። ግን በጣም ሰክሰስፉልና በጣም ደስ የሚል ስምና ዝና ያገኘንበት ቱር ነበረ፣ ጉዞ ነበረ። ከዛ በኋላስ ሁለተኛ አልበም አወጣችሁ አይደለም? ምን ያህል ጊዜ ቆይቶ ነበር የወጣው ሁለተኛው አልበም ከኤርታሌ በኋላ? ከኤርታሌ በኋላ ያው እንደነገርኩ በኑሮ ሂደታችንም ብዙ ለውጥ አልነበረንም። የምናገኛቸው የምንሰራቸው ስራዎች አትራፊ አልነበሩም። ብዙዎቹ በሰውና በዝግጅት ደረጃ ሰክሰስፉል ቢሆኑም በገንዘብ ምንም በቃ እንደዚህ ፈቀቅ የሚያደርግ አይነት ገንዘብ ያገኘንበት ምንም አጋጣሚ ማግኘት አልቻልንም። ሶ በሂደት አለመግባባት ውስጥ እየገባን መጣን። አለመግባባት ውስጥ ማለት ከአዲስ ገሰሰ ጋር ከማናጀራችንና ከፕሮዲውሰሮቹ ጋር በአጠቃላይ አለመግባባት ውስጥ እየገባን መጣን። ያላግባባችሁ ገንዘብ ነው ማለት ነው? በቂ ገንዘብ አለማግኘታችሁ? በቂ ገንዘብ አለማግኘት። ስራው በቃ ይሰራል፣ በጣም ፖቴንሻሉ አለ። ሁላችንም ፍቅር ስለነበረ ነገሩን ረጅም ጊዜ አስኪደኑ እዛ ደረጃ ደርሰናል። በጣም ፌመስ ሆነናል፣ በቃ ታዋቂ ሆነናል። በአገር አቀፍ ደረጃ ብዙ ከተሞች ኢትዮጵያ ውስጥም ዞረን ሰርተናል። ጎንደር፣ ባህር ዳር፣ ሐዋሳ፣ ጅማ፣ ናዝሬት ማለት እነዚህ ሁሉ ከተሞችን ዞረን ኮንሰርት አቅርበናል። ግን መቀሌ ከአንዴም ሶስቴ ነው ምናምን ሄደናል። በጣም ሰክሰስፉል የሚባሉ ሾዎች ከሰራንባቸው አካባቢዎች መሀል አንዱ ነው እና የምንሄድባቸው ስራዎች በሙሉ ስራው ስኬታማ ነው። ግን በገንዘብ ስትመጣ ምንም አይነት እዚህ ግባ የሚባል ጥቅም አልነበረው። ታዲያ ይሄ ጥያቄ ያለ ሁለተኛው አልበም እንዴት ሰራችሁ? ሁለተኛውን አልበም በራሳችን የሰራ ነው። ያው ሙዚቃ ውስጥ ስትሆን ሁሌም ቢሆን ከመፍጠር አታቋርጥም። የመፍጠር ሂደት ውስጥ ሆነ ነው ነገሮችን የምትሰራው። ሶ በዛ ሂደት ውስጥ ሆነን መፍጠር አላቋረጥንም። ሙዚቀኞቹ አጠገባችን ነው ያሉት። ሚኪ አለ፣ ኪሩቤል አለ፣ ሌላም ልጅ አለ ገመቹ የሚባል ቤዚስት። እሱም በደንብ ማቀናበር የሚችልበት ፖቴንሻል አለው እና እንትን እንል ነበር። ሚኪ ባሪያው የሚባል ልጅም ነበረ እና የመስራት አቅማችን ጥሩ ነው። ግን ያው ገንዘብ ላይ ምንም እንትን ፈቀቅ የሚያደርግ ነገር አልነበረንም እና መጨረሻ ላይ አዲስ ወጥቷል ያኔ አልወጣም ነበር። እሺ ከዛ መጨረሻ ላይ በቃ ከአዲስ ጋር እስከ መለያየት ደረስን።
ምክንያቱም ነገሩ የትም እየደረሰ አይደለም ማለት አው በህዝብ ዘንድ እውቅናን አትርፈናል ግን በገንዘብ ደረጃ ተጠቃሚዎች አልነበርንም የሚገኘው ብር በጣም ማይታሰብ ነው ኢቭን አሜሪካ ቱር አድርገን ራሱ ስንመጣ በፍጹም ማይታሰብ ብር ነው ይዘን የመጣ ነው እና መጨረሻ ላይ በቃ ማለት ከአሜሪካ ቱር ለያንዳንዳችሁ ሲካፈል ተካፍሎ የተገኘው ብር 1000 ብር አይሞላ $1000 አይሞላ $1000 አይሞላ ያገኛችሁላችሁ ሁላችንም እያንዳንዳችን ስንት ኮንሰርት አቀረባችሁ ነው ወደ ከ10 በላይ ኮንሰርቶች ሰርተናል ስለዚህ በኮንሰርት $100 ነበር የምታገኙት ማለት በለው ያው ብዙ እንደመሆናችን ወጪ ይኖረናል ብዙ ወጪ ይኖረናል ግን ያ ሁሉ ወጪም ኖሮ $1000 ይዘህ መምጣት በጣም ከባድ ነገር ነው እንደውም እኛ ስንሄድ ራሱ ትራንስፖርቴሽን ምናምን በራሳችን ከስፖንሰርሺፕ ባገኘነው ብር ነው ትራንስፖርቴሽን ራሱ ከፍለን ይሄድ ግን አሁን ቅድም ስትነግረኝ ህልማችሁ የነበረው ዓለም አቀፍ ገበያ ውስጥ መግባት ነው ያንን ደግሞ የሚያሳኩት የባንዱ መስራቾች ናቸው ያላቸው ናቸው ዋናው አዲስ ነው አዲስ ገሰሰ ነው አዲስ ከባንዱ ከወጣ ያ ህልማችሁ ይጨልማል ማለት ነው አይሳካም ማለት ነው ስለዚህ ባንዱን ለምን ትቀጥላላችሁ ባንዱን መቀጠል የፈለግንበት ትልቁ ምክንያት ሁላችንም እርስ በርስ ተግባብተን አንደኛ ስሙ አለ ሁለተኛ አላማችንን በግላችን በመሄድ ውስጥ ልናሳካ የምንችልበትን መንገድ ራሳችንን ለመፍጠር ፍላጎት ነበረን ምክንያቱም እንደነገርኩ ሁላችንም አላማውን ብለን የገባን በቃ እዛ ነገር ውስጥ ስንገባ አላማው ብለን ነው እንጂ እኔ አሁን ገንዘብም ምንም ለማግኘት ከነበረ ከዛ የተሻለ ገንዘብ ማግኘበትን ስራ ጥዬ ነው አልበም ራሱ ጥዬ ነው እዛ ውስጥ የገባሁት ሶ አላማው አንድ አድርጎን አብሮንም የነበረ ጓደኛችን ሳሚ ይባላል እሱም በቃ ይሄ የሆነ ደረጃ ላይ እንድናደርሰው በብዙ መንገድ ሐሳቦቹን እናንሸራሽር ነበር ሶ እነሱ ነገሮች ተጨማሪ ሆነው ነው በቃ በራሳችን ብንሄድ እኮ በገንዘብም በእንትንም ተጠቃሚዎች መሆን የምንችልበት ከዛም ባሻገር ደግሞ አላማችንን ልናሳካ የምንችልበትን መስመር መፍጠር እንችላለን ብለን ገባን ምክንያቱም የነበረን ፖቴንሻል በጣም ኃይለኛ ነው አስበው ሚኪን የሚያክል አቀናባሪ አለ ኪሩቤልን የሚያክል አቀናባሪ ሳውንድ ኢንጂነር አለ ሌሎቹ ሙዚቀኞች በጣም ጎበዝ ሙዚቀኞች ነው ያሉት ዜማ ራሳችን መድረስ እንችላለን ግጥምና ሐሳቦችን ራሳችን ማመንጨት እንችላለን የተሻለ ነገር እንስራ ብለን ብንልም አካባቢያችን ላይ ያሉት ሰዎች ቀላል አልነበሩም ሶ መስራትና ራሳችንን የሆነ ደረጃ ላይ ማድረስ እንችላለን ብለን እና ደግሞ አልበምም ኦሬዲ ከግማሽ በላይ ደርሰን ስለነበረ መጓዝና የሆነ ደረጃ ላይ መድረስ እንደምንችል በጣም እምነቱ ነበረን ግን ሲመሰረት የነበረበት መንገድ አይ ቲንክ ነገሮችን አበለሻሽቷቸዋል ማለት አስተዋጽኦ የሚያበረክት አሁን አቀናባሪ አለ ዜማ ደራሲ አለ ከፊት ዘፋኝ ሆኖ እንደ ሊድ ሲንገር ተብለን የተቀጠርነው ልጆች አለን ከዛ ሌሎቹም ኮንትሪቢዩት የሚያደርጉ ሰዎች አሉ ግን ኮንትሪቢዩሽኑ ልክ አልነበረም እያንዳንዳችን ከሚገኘው ብር የምንከፋፈለው ለአላማው ስንል ኢትሶኬ ተባብለን የምናገኘውን ብር እኩል ነበር የምንከፋፈለው አይ ቲንክ እንደዛ እሱ ነገር የተሻለ ካልተከፈለ ለምን ይበልጥ ጥረት ታደርጋለህ የተሻለ ክፍያ የሚከፈልህ ከሆነ የተሻለ ክፍያ ስለሚከፈልህ ኃላፊነትንም ለመወጣት የሚከፈልህን ብር አስበህ ጥሩ እንቅስቃሴ ረጅም ርቀት ልትሄድ ትችላለህ ትንሽም ብር የሚከፈልህ ከሆነ ከፍ ለማለት ጥረት ታደርጋለህ እዛ ጋር ጥረቱን ራሱ የሚገድብ አይነት አመሰራራት ነው የነበረው ምክንያቱም ሁሉም ሰው እኩል ነው የሚከፈለው ከሚገኘው ብር በኋላ ግን ባንዱን አዲስ ከወጣ በኋላ ባለቤትነቱን ወደ ራሳቸው አደረጋችሁት ማለት ህጋዊ የሆነ ነገር ነበረው ህጋዊ የሆነው ያው ሳሚ ሻላችሁ የለን ግን የሚታወቅ
ሳሚ ሄዶ ንግድ ፈቃድ አወጣ። ንግድ ፈቃድ በጃኖ ስም አወጣ አልነበረም። በጃኖ ስም የተመሰረተ ንግድ ፈቃድ አልነበረም። እኛ በትሪዮ ኢንተርቴይንመንት ስር ነው እንጂ የነበርነው ጃኖ የሚል ስም አለ። ያ ስም ግን የተመዘገበና ሬጅስተርድ የነበረ አይደለም። ሶ በዛ የተነሳ ሳሚ ሄዶ ነገሮችን ሲያጣራ እንትን አገኘ ማለት ስሙ እንትን ነበረ። ሶ ከአዲስ ጋር ስንለያይ ስሙን ይዘን ተለያየን ማለት ነው። እና በራሳችን መስራት ጀመርን። ያው በራሳችንም ስንሰራ ይሄንም ነገር ለማስተካከል እንትን አላልንም። ልክ አልበም ስንጨርስ በመጡ ሀሳቦች ይሄንን ነገር እንደ አክሲዮን እናድርገው የሚል ሀሳብ መጣ። አክሲዮን እናድርገው የሚል ሀሳብ ሲመጣ ሁላችንም የየራሳችን የሆነ ሀሳብ ይዘን መምጣት ጀመር። መጀመሪያ ስንሰባሰብ አላማው ነው እንጂ ያሰባሰበን አክሲዮን አድርገን እገሌ ይሄን ያህል ፐርሰንት ያገኝ እገሌ ይሄን ያህል ፐርሰንት ያገኝ የሚል ህግ አውጥተን አልነበረም። እሱ እርስ በርስ እያጋጨን መጣና መጨረሻ ላይ ከሙዚቀኞቹና ከነ ህዋንም ጋር አለመግባባት ተፈጠረ። ከዛ አልበሙ በኋላ ነው ሁለተኛው አልበም ሊወጣ አካባቢ ነው ይሄ ሀሳብ የመጣው። ከዛ ሀሳቡ መጣ። ከዛ በቃ አለመግባባቱ ረጅም ርቀት ሲሄድ የድርሻ ክፍፍል ነው ያላግባብ የተወሰነው ሰዎች የበለጠ ድርሻ እናገኝ ብለው ነው አይደለም። በአጠቃላይ እንትን እናድርገው አክሲዮን እናድርገው የሚል ሀሳብ መጣ። ሀሳቡ መጥፎ አልነበረም፣ ግን ያ ሀሳብ የመጣበት ሰዓት ላይ አይ ቲንክ ሁላችንም የዛ ነገር ብዙ እውቀቱ ስላልነበረን ወደ አለመግባባት ወሰድ ነው እንጂ ሀሳቡ በትክክል ተቀምጠን ይህን ያህል ፐርሰንት ለገሌ ይገባዋል፣ ይህን ያህል ፐርሰንት ለገሌ ይገባዋል የሚለው ነጥብ ላይ ብንደርስ ኖሮ መቀጠል የምንችልበት እንትን ነበረን። ግን ሁላችንም ያው ልጅነት ላይ ስለነበርን በሀሳቡ ከመግባባት ይልቅ ወደ መጣላትና ወደ መለያየቱ ነው ያዘነበል ነው። ከዛ በኋላ አልበሙ ሲወጣ እናንተ መሀላችሁ ችግር ነበር ማለት ነው? አዎ፣ አልበሙ ሲወጣ እርስ በርሳችን መግባባት አልነበረንም። አልበሙ ተወጥቶ ተሽጦ ከሚገኘው ብር ተከፋፍለን ለመለያየት ነው እንትን ያደረግነው። የወጣው ወይን ወስናችሁ ነው የወጣው? አዎ፣ ተወስኖ ነው። እንደውም አልበሙ እንዳይወጣም ሁሉ የሆነ ሰዓት ላይ ሆልድ እንዲደረግ ሁሉ ታስቦ ነበር። አረባክ አዎ፣ እዚህ ፖይንት ላይ ይሄንን ፖይንት ከመጨረሳችንና ከመዝጋታችን በፊት አልበሙ እንዳይወጣ ምናምን ተባብለን ተነጋግረን ነበር። ግን ያ ምን ያመጣል? አሁን በጣም ኃይለኛ ችግር ይዞ ይመጣ የነበረው ማን ላይ ነው? ዘፋኞቹ ላይ ማለት እኔ ዲበ ሀሌና ሄዋን ላይ በጣም ትልቅ ጫና ነው ይዞ የሚመጣው። ምክንያቱም አልበሙ ሳይለቀቅ ስራም ፈተን ዝም ብለን ቁጭ ካልን ስራም እየሰራን ካልሆነ የምንቀመጠው በጣም ትልቅ ክፍተት ሊፈጠር ነው። ምክንያቱም በሆነ መንገድ ተስማምተን ወይ አልበሙን መቀጠል አለብን ወይ ደግሞ ባንዱ ተበታት ነው ሁላችንም ወደ የስራችን መመለስ አለብን። እሱ ነገር መጣ። ልክ አልበሙ ሲያልቅ ነው ይሄ መጋጨቱም የተፈጠረው። ወደ አክሲዮን እናድርገው ወደሚለው ሀሳብም የተሄደው። በሽምግልና እንደዚህ አልሞከራችሁም? ሞክረናል። በሽምግልና ለመግባባት ሞክረናል። ግን አይ ቲንክ ሁላችንም ልጅነት ውስጥ ነበርና ያልኩህ ነገሩን በትክክል አይተን መርምረን እንዳንወስን ልጅነታችንና ይሄ የነገሮችን ጠለቅ ብሎ ያለ መመርመር ችግር ያመጣብን ነገር ይመስለኛል። እና ደግሞ በማዕከላችን ግጭቶች እንዲፈጠሩ አድርጎናል። እሱ አንዳንድ ቦታዎች ላይ ግልጽ ያልሆኑ ሀሳቦች ነበሩ። ግልጽ ያልሆኑ ሀሳቦች ዝም ብሎ በአሉባልታ ብቻ ዝም ብለን እንድንጋጭ የሚያደርጉን ሀሳቦች ነበሩ በጊዜው። ከዛ በኋላ ያው የፈረሰ ባንድ ነው አልበሙ የወጣው ማለት ነው። ከዛ አልበሙን ለማስተዋወቅ እንደዚህ ያው ያን ማድረግ ነበረባችሁ። አልተገናኛችሁ ማለት ነው? ያን አላደረጋችሁ? ምን አደረግን? አልበሙን አውጥተን ለመሸጥ ሁላችንም ተስማማን። በሽምግልና ተስማማን። አልበሙን አውጥተን ሸጠን ድሮ በነበርንበት አይነት መንገድ ሂሳቡን ልንከፋፈል ተስማማን እና አልበሙን ሸጠን የተገኘውን ብር እኩል ተከፋፈልን።
እኩል ከተከፋፈልን በኋላ ከነሱ ጋር አብረን መቀጠል አልቻለም። ግን በመሃል ሚኪ ከኛ ጋር ተቀላቀለ፣ ሀሊና ሔዋንም ከኛ ጋር ተቀላቀሉና እንደ ጃኖ ተንቀሳቀስን። ግን እሱም ረጅም ርቀት አልሄደም። ያ ብዙ ርቀት ሊጓዝ አልቻለም። እሱ ለምን አልሄደም? ያው ከመጀመሪያው ያልኩ አመሰራረቱ ላይ የነበረው ችግር ረጅም ርቀት አብሮን ሄደ። አራትም ስንሆን ኮንትሪቢዩሽናችን ወይ ደግሞ የምናበረክተው አስተዋጽኦ የተለያየ ነው። የተለያየ ሆነ እኩል ክፍያ እየተከፋፈልን ነው የምንሄደው። እሱ እየቆየ አለመግባባት እያመጣ አለመግባባቱን እያሰፋው ሄደና መጨረሻ ላይ በቃ እስከ መለያየት ደረስ። በግል ትገናኛላችሁ፣ ትነጋገራላችሁ? አዎ በጣም ሰላም ነን ከሁሉም ጋር። አረ ከሙዚቀኞቹም ጋር ከሙዚቀኞቹም ጋር በጣም ሰላም ነን። አሁን ከሚኪ ጋር 2 ዘፈኖች ሰርተናል እዚህ አልበም ላይ። ከሌሎች ከድምጻውያኑ ጋር ትገናኛለን? በደንብ እንገናኛለን፣ እንደዋወላለን፣ ሀሳቦችን እንለዋወጣለን። ያው በስራ ርቀት ትንሽ ክፍተት ካልተፈጠረ በስተቀር እንገናኛለን። ባንዱ በመፍረሱ ይቆጫል? አይቆጨኝም። የማይቆጨኝ እስከ መጨረሻው ሰዓትና ጊዜ ድረስ መክፈል ያለብኝን ነገር ከፍዬ ነው የወጣሁት እና ደግሞ የከፈልኩት መስዋዕትነት እዛ ውስጥ በነበርኩበት ጊዜ የከፈልኩት መስዋዕትነት እንዳልቆጭ ያደርገኛል። ምክንያቱም አይ ቲንክ የሚገባኝን ያህል ከሚገባኝም በላይ ብዬ አስባለሁ። አንዳንዴ መስዋዕትነት ከፍያለሁ እዛ ውስጥ በመቆየት። በግሌ ብዙ ነገር መስራት እየቻልኩኝ ለቃሌና ለገባሁበት ነገር ልታመን በሚል ብዙ እንትን ብያለሁ። የጃኖ ባንድ ታሪክ የሚገርም ነው። በጣም ብዙ ማናቀው ነገር ነበር ለካ። ብዙ አለ። ያኛው ህልማችሁስ ያሰባችሁት ህልም ነበር አይደለም? በዓለም አቀፍ ደረጃ ጃኖ ባንድ አገር ያስጠራል የሚል ህልም ነበራችሁ። እሱም ሳይሳካ ቀረ። እሱ እንደማይሳካ የገባችሁ መቼ ነው? አዲስ ሲወጣ ነው ወይስ ከዛ በፊትም ገብቷችኋል? እኔ በግማሽ መንገድ ላይ ገብቶኛል። እዛ ቦታ ላይ ልንደርስ እንደማንችል ገብቶኛል። ምክንያቱም አያያዙን አይተህ አካሄዱና አያያዙን አይተህ የት ደረጃ ድረስ ነገሮች ሊጓዙ እንደሚችሉ መገመት ትችላለህ። አሜሪካ በሄድንበት ወቅት የሆኑ መሰረቶች ሊጣሉ ይገባቸው ነበረ ያን የሄድን ሰዓት ላይ በተለይ ኒውዮርክ በቆየንበት ጊዜ አንዳንድ መሰረቶች መጣል የሚችሉበት አጋጣሚዎች ተፈጥረው እንደነበረ አስታውሳለሁ። ግን በዛ ርቀት እንደማይሄድ የተረዳሁት ያኔ ነው። እንደሚባለው ኢንተርናሽናል ማርኬት ውስጥ ለመግባት ብዙ መሆን ያለባቸው ነገሮች ቢኖሩም እነዛን እየሄድንባቸው አልነበረም። ያ ጀስት እኛ ሙዚቃችንን ማቅረብ ነበር ስራችን። ሙዚቃችንን እያቀረብን መጠበቅ ነበር ስራችን። በመጠበቅ ውስጥ ግን የሚታየው ነገር እዛ የሚያደርስ እንዳልነበረ ግልጽ ነበር። ስናጠቃልለው ኃይሉ በጃኖ ባንድ ውስጥ ገብታ ያገኘው ነገር አለ። በራስ ደግሞ አልበም ልትሰራም እያሰብክ ነበረ። ጃኖ ባንድ ውስጥ ያን መስመር ያን መንገድ ሄደ አሁን የደረስክበት ላይ መድረስህ እድለኛ ነኝ ትላለህ ወይስ ያኛው በሞክር ኖሮ ብለህ ታስባለህ? አይ በጣም እድለኛ ነኝ ብዬ ነው የማስበው። ጃኖ ውስጥ መግባቴ በህይወቴ ውስጥ በጣም ትክክለኛ ውሳኔና በህይወቴ ውስጥ መሰረት በሙዚቃው ህይወትም በትክክለኛ በህይወቴ መጓዝ የሚችልበትን መስመር እንትን ያደረ መሰረት የጣልኩት እዛ በመግባቴ ነው ብዬ አምናለሁ። ምክንያቱም የነበሩት ኤክስፒሪየንሶች የነበሩት ተሞክሮች እኔን ቀን በቀን እንትን እያደረጉኝ ነበር፣ እያጠነከሩኝ፣ እያበረቱኝ ነገሮችን
በተሻለ መንገድ እንድረዳ በተሻለ መንገድ እንዳውቅ የሚያደርገኝ አይነት አጋጣሚዎች ነው የተፈጠሩት። ሶ በኤክስፒሪየንሱ በምንም አይነት መንገድ አልጸጸትም። በባንድ መስራትና በግል መስራት ምንድነው ያለው ልዩነት? ለምሳሌ ከዚህ በኋላ የሆነ አንድ የሚገርም ባንድ ቢቋቋም ደግመህ ትገባለህ ባንድ ውስጥ? አልገባም። ለምን? አሁን የራሴን መስመር አግኝቻለሁ ብዬ አምናለሁ እና ባንድ ውስጥ ገብተህ ስትሰራ በጃኖ ውስጥ የነበረኝ ተሞክሮ ምን አስተምሮኛል? ብዙ ሰዎችን የማሳመን ትልቅ ኃላፊነት አለብህ። በግልህ ስትሰራ ራስህ አለ አብሮህ የሚሰራ እንደ ጓደኛም እንደ ወዳጅም አብሮህ የሚሆን ሰው ይኖራል። ከዛ በተጨማሪ ሙዚቀኛ አለ። ሶ መግባባትና ያንን ነገር አድርጎ ከስኬት ለማድረስ የሚጠበቅብህ ከአካባቢ ላይ ካሉ ከሁለት ከሶስት ሰዎች ጋር መግባባት ነው። ያኛው ባንድ ውስጥ ስትገባ 10 ሰው ማሳመን አለብህ። አንዳንድ ጊዜ 10 ሰው ማሳመን በጣም ኢነርጂን በቃ ይወስደውና እንትን ማድረግ በቃ ነገሩን የምታልመውና የምታቀደውን ነገር ራሱ የሆነ ቦታ ላይ ለማድረስ በጣም ልትቸገር ትችላለህ። ሶ እኔ አሁን ጃኖ ውስጥ የነበረን አላማ እንደነገርኩ በጣም ኃይለኛ አላማ ነበር የነበረን። የተነገረንን ነገር እዚህ ጋር አድርገን ነበር የምንመለከተው። በቃ እንደርሳለን እናደርገዋለን ብለን ነበር የምናስበው። ሶ በዛ የተነሳ ያንን አሁን ምልህን ነገር ተቋቁመኑ ነው ሁላችንም ነገሩን እዛ ድረስ ይዘኑ የተጓዝነው። በጣም አሪፍ ኃይሉ የጃኖ ባንድ ታሪክ ባጭሩ ይሄን ይመስላል። በጣም እናመሰግናለን ታሪኩን ስለነገርከን። አድማጮቻችን ከኃይሉ አመርጋ ጋር ነን ያለነው። ኢትዮፒካ ሊንክ ነው ፕሮግራሙ። የመጨረሻ ጥያቄዎች ደግሞ ይኖሩናል። አዲስ የኃይሉ አልበም ወጥቷል። አሁን ነው የአልበሙ ርዕስ። 13 ዘፈኖች አሉት። በኃይሉ ዩቲዩብ ገጽ ላይም ታገኙታላችሁ። የሙዚቃ ቪዲዮዎች ምን ያህል ይሰራሉ ከዚህ ዘፈን ላይ ከዚህ አልበም ላይ? ምን ያህሉ እንደምንሰራ ቆርጠን አልወሰንም። የተሰሩ ግን 2 ዘፈኖች አሉ። አንደኛውን በቅርቡ እናወጣለን። የናንተ ፕሮግራም አሁን በአርብ ዕለት አንደኛው ሚውዚክ ቪዲዮአችን ይወጣል። ከዛ በኋላ ሁኔታውንና አጋጣሚውን እየጠበቅን 1-2-3 ስራዎች እንሰራለን። ኦሬዲ ስክሪፕት ተጽፎላቸው የተቀመጡ አሉ ለመሰራት ሀሳቦች የተዘጋጀላቸው። የተሰሩ ደግሞ 2 ስራዎች አሉ። ከሁለቱ አንዱን አርብ ዕለት እንለቀዋለን። በጣም አሪፍ። ሌሎች ጉዳዮችን እናነሳለን። ስለ አልበሙ ግን ለምሳሌ ማወቅ ያለብን ነገር ካለ ማናቀው የምትነግረን ነገር ካለ እሱን ልትነግረን ትችላለህ። ያልሰማ ነው። አልበሙ እኔ በህይወት ተሞክሮዬ ባለፉት 6 አመት ብቻ ሳይሆን ባለፉት 10-15 አመታቶች ውስጥ በህይወት ተሞክሮዬ አገኘሁት ብዬ የምላቸውን ሀሳቦች ያካተትኩበት የኔ የህይወት ተሞክሮዬ የሚገለጽበት እንትን ነው። መጽሐፍ ልትለው ትችላለህ፣ ሙዚቃ ልትለው ትችላለህ፣ ሀሳብ ልትለው ትችላለህ እና የ15 አመት የህይወት ተሞክሮዬን ያካፈልኩበት ሙዚቃዬ ነው፣ አልበሜ ነው እና አልበም ውስጥ ገብተው ብዙ የተለያዩ የህይወት ተሞክሮችን ሀሳቦችን ያገኙበት ስለሚችሉ በደንብ ቢያዳምጡት ራሳቸውም ህይወት ውስጥ ያጋጠሟቸው ከነሱ ህይወት ጋር በጣም ሊገናኝ የሚችል ብዙ ነገር ሊያገኙበት ይችላሉ ብዬ አስባለሁ። ለምን እኔ እንደነገርኩ ነው በጣም ረጅሙን ጊዜ ካሳለፍኳቸው ነገሮች ተነስቼ ነው የጻፍኳቸው። ሀሳቦቹንም ከጓደኞቼ ጋር ግጥሞቹንም ስንሰራ እነዛን ነገሮች ከግምት ውስጥ አስገብተን ነው እነዛ ነገሮች ላይ እያወራን ነው። ሶ የህይወት ተሞክሮዬ ነው። ጃኖ ባንድ የሮክ ሙዚቃ ባንድ ነው አይደል? አንተ አሁን ራስህ የሮክ ሙዚቀኛ ነኝ ነው የምትለው? አይደለም። ጃኖ
ጃኖም ሲመሰረት የሮክ ሙዚቀኛ ሳይሆን የኢትዮጵያዊ ቅኝቶች ኢትዮጵያዊ ምቶች በሮክ ስሜት አደባልቀን የመስራት ምክንያቱም አዲስ ድምጽ የመፍጠር አላማ ስለነበረን አዲስ ድምጽ ስንፈጥር የኢትዮጵያ ሙዚቃ ተሰርቶ ማያቅበት ስልት ብለን ነው ሮክን የመረጥነው እንጂ የሮክ ሙዚቀኞች አይደለንም አልነበርንም። ቅኝታችንም ምቶቻችንም ያው ዘፈኖቹን ሰዎች በጥልቀት ገብተው ሲያዳምጧቸው ይረዷቸዋል ብዬ አስባለሁ። የሮክ ባንድም አልነበረም። ኢትዮጵያዊ ሙዚቃን ከሮክ ጋር ኢትዮጵያዊ ስሜቶች ቅኝቶች ምቶችን ከሮክ ጋር አዋህዶ ያቀረበ ባንድ ነው። በጣም አሪፍ። የመጨረሻ ጥያቄዎች ላንሳልህ አይሉ። ከሴቶቹ ውበት የምትወደው ምንድን ነው? አይን ነው ጥርስ ነው ጸጉር ነው ጥያቄው? አረ አይን ነው ጥርስ ነው ጸጉር ነው እንዴ? ምን ነበር ያሰበው የመሰለ? ከሴቶቹ ውበት የምትወደው ነገር ብዙ አለ። ባህሪ፣ አለባበስ፣ ንጽህና ምናም ልል ይችላል። አንዱን ነው የምትነግረኝ? ቅድሚያ አይ ቲንክ አይን ጥርስ ምናምን አይደለም። እንደዚህ ስትመለከታት ንጹህ ሆና የምትታያለች አለ ከሜካፕ ከምንም ነገር ነጻ ሆና ግን ስትመለከታት በቃ እንደዚህ ደርባባ ሆና የምትታይ ሴት ልጅ እንደዚህ አይነት ሴት ልጅ በጣም ትማርከኛለች። ደርባባነት። እሺ ያንተ የፍቅር ህይወት ምን ይመስላል? የኔ የፍቅር ህይወት አሁን ባለትዳርና የሁለት ልጆች አባት ነኝ። ተው እንጂ። አዎ። ስንት እድሜያቸው ስንት ደረሰ ልጆች? አንደኛው 2 አመት ተኩል፣ አንደኛው 1 አመት ከ3 ወር። በጣም ደስ ይላል። በጣም እሺ። ካንተ ዘፈኖች ውስጥ ከሁሉም በጃኖ ባንድም ባሁኑም በፊቱም አንድ ዘፈን ብቻ መጋበዝ ቢኖር ቤቱ ነው የምትጋብዘው? ከተራራው ማዶን። እሺ። እኔ በዘፈንኩት ያልከው ሙዚቃ አለ? ሌሎች በቅርብ ጊዜም ሊሆን ይችላል ወይም ከዛ በፊትም የሰማኸው እኔ በቃ እኔ ነበር ይሄን መዝፈን የነበረብኝ ብለህ በቃ የተመኘኸው? በስማም ብዙ ዘፈን አለ። አሁን ቶሎ የመጣልህ የትኛው ነው? ለምሳሌ የእጅጋዩ ሽባባው አባይ የሚለውን ዘፈን ስሰማ እሺ። በህይወት የሚጸጽት ነገር አለ? በጣም ብዙ። ለምሳሌ ብዙ አሉ። ያው ብዙ ማይነገሩ ይኖራሉ በእርግጠኝነት። ከሚነገሩት ውስጥ አንዱን በጊዜ ያለ ማግባቴ አሁን ባለኝ ህይወት ውስጥ ብዙ ነገሮችን ማትረፍ ይችል ነበር ብዬ አስባለሁ በጊዜ ትዳር ቢይዝ ኖሮ። በጣም ጥሩ። አሁን ጥያቄዎች ጠይቃለሁ። እሺ። ቶሎ ወደ አእምሮ የሚመጣውን ነገር ነው የምትነግረኝ። እሺ። ማሰብ አይፈቀድም። እንዴ ማሰብ ስልህ ያው አስበህ ነው ትምት፣ ግን ብዙ ማሰብ ለአንዱ ግማሽ ሰከንድ ብቻ ነው የሚፈቀድ። እሺ። ወይ 1/4 ሰከንድ ነው የሚፈቀድልህ። እሺ። እሺ። የጥላሁን ዘፈን የትዝታዬ እናት። የሙዚቃ መሳሪያ ማሲንቆ። የሀገር ውስጥ ፊልም የወንዶች ጉዳይ። ኮሜዲያን ተስፋዬ ካሳ። እሺ። የድሮ ዘፈን አሰብኩ እኮ የባህሩ ቀኝ። እሺ። የሙዚቃ አቀናባሪ ኤልያስ መልካ። ምግብ ሽሮ ወጥ። ሙዚቃ ማለት ሙዚቃ ሲባል ምን አእምሮ ላይ ቅድሚያ የሚመጣው ምንድን ነው? ሙዚቃ ነው። የሆነ ወይ አንድ ዘፋኝ ወይ ምናምን ወይ ሙዚቃ መሳሪያ ይመጣል። ሙዚቃ ሲባል
የሆነ ሰው ፓርቲኩላሪ የሚመጣልኝ ሰው የለም። አንድ ሰው የለም። ተዋናይ ፍቃዱ ተክለ ማርያም። እሺ ትዳር ውብ ነገር እያሰብክ ነው ግን ትዳር ላይ ነው ብዙ ያሰብክ። እሺ እግር ኳስ ተጫዋች ኦንሪ። ፖለቲካ አጼ ሚኒሊክ። ጃኖ ባንድ በቃ አሰብክ ብዙ። ስለዚህ ጃኖ ባንድ ምንድን ነው? ጃኖ ባንድ ለራስ ነው። እሺ ግን ይሄ ያው ምንም ተቀባይነት የለውም። 2 ደቂቃ ሙሉ አስበህ አያሳቀኛ። ጃኖ ባንድ እኮ ቶሎ አእምሮ ላይ የሚመጣለት ነበር የጠየቁት። ለራስ ነው። እሺ አሁን ይሄኛውንም እንደዚሁ ቶሎ ትመልስልኛል። እሺ ንጽጽር ነው ከከሌና ከከሌ እልሃለሁ። እሺ ማለት ቶሎ ነው ቀድመህ አንዱ የምትነግረኝ። በቃ ላንተ እሺ የተለየ ቅድሚያ የምትሰጠው ወይ የምትወደው እሺ ስራውን የምትወድለት ሊሆን ይችላል። በሌላ ነገር አትየው። እሺ ከቴዲ ታደሰና ከኤፍሬም ታምሩ። ቴዲ ታደሰ። ከወንዲ ማክና ከጃኪ ጎሲ። ጃኪ ጎሲ። ከሚካኤል በላይንና ከዳዊት መለሰ። ዳዊት መለሰ። ከአረጋኸኝና ከጸጋይ እሸቱ። ጸጋይ እሸቱ። ከጥላሁንና ከማህሙድ። ጥላሁን። ከጆኒ ራጋና ከኃይሌ ሩትስ። ጆኒ ራጋ። ከብዙአየሁና ከአብነት። አብነት። ከፍቅር አዲስና ኩኩ። ፍቅር አዲስ። ከሀሌሉያና ከሔዋን። ምን ነው አሳከኝ ላይ ታታለ አይለኛ ጸበኛ አይደል እንዴ? አልበል እየጠበቅኩ ነው። ሔዋን አባቴ ምንድነው የፈለከው? ተልኮ አለ። ስለዚህ ለፈይ ተልኮ አለ። አዎ ይለፈኝ። እሺ ግን ሌላውን እንደዛ በዛ ፍጥነት መልሰ እዚህ ጋር መቆመህ ገርሞኛል እንዴ። እሺ አሁን ወዳጆቼን ምን ልታረግ ነው? መፍረስ መበታተናችን ሳያንስ። እሺ ለማንኛውም እናመሰግናለን። በጣም ነው የማመሰግነው። አሁን አልበም በኃይሉ ዩቲዩብ ገጽ ላይ ታገኙታላችሁ። አሪፍ ዘፈኖች አሉት። የሙዚቃ ቪዲዮዎቹም እየወጡ ነው። ኃይሌ በጣም አድርገን እናመሰግናለን። የመጨረሻ የምትለው ነገር ካለ በሱ እንጨርሳለን። እሺ በመጀመሪያ ነገሮችን ሁሉ ውብ አድርጎ የፈጠረ ጌታ ይመስገን፣ እግዚአብሔር ይመስገን። ከዛ በመቀጠል ከጎኔ የነበሩ ጓደኞቼ፣ ወዳጆቼ፣ በትግስት የጠበቁኝ አድናቂዎቼ፣ የስራ ባልደረቦቼ፣ እዚህ አልበም ላይ የተሳተፉት የስራ ባልደረቦቼ፣ በርቀትም በቅርብም ሆነው በአስተያየትም በሀሳብም ሲደግፉኝ የነበሩ ጥልቅ በሆነ ስሜት ዘፈኖቼን የሚያዳምጡ ሀሳባቸውንም ያለስስት የሚሰጡኝ አድናቂዎችን በጣም አመሰግናለሁ። ሙዚቀኞቹን ስም ብጠራ ደስ ይለኛል። በጣም ብዙ መስዋዕትነት ከፍለው ስለሆነ ይህንን አልበም እዚህ እንድናወጣ ያደረሱት ሚካኤል ኃይሉ፣ ብሩክ አፈወርቅ፣ በረከት ተስፋዝጊ፣ ኢብራሂም አህመድ እና ኤርሚያስ ሞላ በጣም ነው የማመሰግነው። በአሬንጅመንት ብቻ ሳይሆን ሚክሲንግና ማስተሪንግ ላይ ታዋቂውና አንጋፋው ተወዳጁ አበጋዝ ክብረ ወርቅ ሺዮታ በጣም አመሰግናለሁ። ሮቤል ዳኜ በጣም የምወደው ጓደኛዬና በጣም ጥሩ አድርጎ ሚክስና ማስተር ያደረገልኝ ወንድሜ ነው። እሱንም በጣም አመሰግናለሁ። አጠገቤ ያሉ ስማቸውን ማልጠራቸው ስለምሳሳላቸው የሆኑ ወንድሞቼ በጣም አመሰግናለሁ። ቤተሰቦቼን እግዚአብሔር ያክብርልኝ። በትግስት ስለጠበቃችሁኝና
ይችን ቀን አብረን እንድናይ ስላደረጋችሁ እግዚአብሔር ይስጥልኝ ይላሉ። እናንተንም ከልብ አመሰግናለሁ። ሌሎች ምናልባት ስም ባለመጥራት ያጎደልኩባቸው ሰዎች ካሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እኛም አንተን እናመሰግናለን። መልካም ጊዜ እንመኛለን። እኔም በጣም አመሰግናለሁ። Ethiopia calling.